ምንድነው ጌታ ልጅቷ ምን ሆነ ነው ቤት ይንገር ምን ሆነ ነው ይሄ ባይዘው እግዚአብሔር መጣር ይፈልጋል አረ እንደ ክሩ አዝነናል አፍረናል ተቆጡኝ በእንትን በሉኝ ተቆጡኝ ዘይ ግቢው በቃ ግቢ አይ ነው የባሰ እንትን ነው ግቢ በቃ አሁን ግቢ ገባ ትክክለኛ ከነቃይ ገብቻለሁ ከነቃይ ገባው ከዋና ጋር ገባው ለዚህ ወንድ እንደሱ ለዚህ ገባው ከዋና ጋር እሺ ወይ ግቢ እግዚአብሔርን ግቢ እኔ እኮ አንቺ አንድ ቻንስ በቃ ያው የአባቴ ነገር አስጨንቆ እንጂ ሌላ ምን አዲስ ነገር ይኖራል አክሽን ያው የአባዬ ነገር አስጨንቆ አንቺ እግዚአብሔር ምን ሆነሽ ነው እኔ የኔ እናት ንገሪኝ እግዚአብሔር ምንድነው የቸገረሽ ምንድነው ምንድነው ውስጥሽ ላይ ውስጥ ላይ የምር የተደበቀ የሆነ ሰው አለ እግዚአብሔር ሰላም እዚህ ጋር ቆይ እኔ ይሄን ያለው የሆነማ የተደበቀ ሰው አለ የሆነ አክሽን ዝም በል አትግባሽ ያው ያባዬ ነገር አስጨንቆ እኔ እንደዚህ ነው አጋጥሞኛል አናይዞሽ እግዚአብሔር ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ በያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ድራማ ከካሜራ ጀርባ ምን ይመስላል ቀጣዩስ ክፍል 51 ምን አዲስ ነገር ይዘውልን ይመጡ ይሆን የሚለውን የራሳችንን ግምት የምናስቀምጥ ይሆናል። እንግዲህ ኖላዊ ህዝብ ፊት እስከሚደርስ ድረስ በምን መንገድ አልፈው ይሆን የሚለውን ከመግቢያዬ እንዳያችሁት ነው። ሀንዬ የተሰጣትን ካራክተር መናገር እንዴት እንደከበዳትና በመካከልም ሳቋ እየመጣባት እየተፈታተናት እንደሆነ ተመልክተናል። በእርግጥ ካራክተሩን መሆን በጣም ከባድ ነው። እንግዲህ በዚህ ሁኔታ አልፈው ነው ለአድማጭ ተመልካቾቻቸው የሚያደርሱልን። ለማንኛውም ግን የጥንቷ ሀሴት ያሁኗ ሀንዬ ውጤቱ ተቀይሮባት በዶክተሩና በነ ሀሴር ግብ ልጃቸው እንደሆነች በዶክተሩ አማካኝነትና በባዩሽ አማካኝነት ተጠልፎ የወጣው ወይዘሮ ሜላትን ሲያስገለፍጣት ነበረ። ሀንዬ እውነት ስላላት በውጤቱ ድርቅ ብላ ብትቀርም እሳቸው ግን የእናትነት ርኅራኄ እንኳን ሊያሳዩት አልወደዱም። ወይዘሮ ባዩሽ የሄዱበት የክፋት መንገድ ሙሉ በሙሉ ለጊዜው ተሳክቶላቸዋል። እርግብም ጊዜያዊ ፈንጠዝያ ውስጥ ገብታለች። ምክንያቱም የተጠራጠረችበትና ከምርመራ ውጤት ስለሚጠብቃት እንቅልፍ ነስቷት የነበረው ጉዳይ አሁን በቀላሉ በባዩሽ አማካኝነት በገንዘብ ተደራድራ ይህ ችግር ተፈቶላታል። እንግዲህ ከምርመራው በፊት እርግብ በወይዘሮ ሜላት ፊት ተቀባይነትን ያገኘች ቢሆንም ምርመራው ደግሞ የበለጠ አረጋግጦላታል። እንግዲህ እነሱ በዚህ ሁኔታ ይሁኑ እንጂ የሀንዬም ፎቶ ለጊዜያዊ ገንዘብ ቸግሮት ስለነበረ አውጥቶ ለባዩሽ እንደሰጣት ሲያስታውስና ይህ ፎቶና መስቀል የሀንዬ መሆኑን ሲያውቅ እሱም የገባበት ገብቶ እንደሚመልስ እየዛተና እየተናገረ ይገኛል። እንግዲህ የባዩሽ ረጅም እጆች በደላላው አማካኝነት ይህ ፎቶና መስቀሉ እንዲሰረቅና ሙሉ በሙሉ የሀንዬ ታሪክ እርግብ እንድትወርሰው ቢደረግም አሁን ግን ጉዳዩን ጠበቅ አድርጎ የያዙት ይመስላሉ። ተምቹ የመስቀልና የፎቶ ባለቤት ሀንዬ መሆኗን ካወቀ በኋላ ንግግሯን እንኳን ሊያስጨርሰው አልወደደም ነበር። እንግዲህ ተምቹ በዚህ ልክ ትኩረቱን ከሳበው ጉዳዩ ወደ ሕግ አካላት መሄዱ የማይቀር ነው። ዶክተሩም ተጠያቂነት የማይሆንበት አንዳችም ነገር የለም ብዬ አስባለሁ። ምክንያቱም የሰዎችን ህይወት አደጋ ላይ በመጣል 100% ልጃቸው ሀና ሆና ሳለ ሙሉ በሙሉ ውጤቱን ቀይሮ የሀንዬን ታሪክ በእርግብ መለወጡ ሁላችንም ያሳዘነ ተግባር ነው። ታዲያ እውነታው እንዴት ይደረስበታል ካልንም አሁን በተምቹ አማካኝነት የሚጋለጥ ይመስለኛል። እንግዲህ ዶክተሩ ይህንን ውጤት የቀየረበትን አጋጣሚም ሲያስታውስና ሲያስብ ነበረ። ምናልባትም የህይወት ማስፈራሪያ ዛቻ ስለደረሰበት ብቻ ራሱን ከጥቃት ለመከላከል ብሎ የሀንዬን ውጤት እንዲበላሽ አድርጎታል። እንግዲህ የዶክተሩ ጥፋት እዚህ ጋር ነበረ። ለሙያው ጥግ ድረስ መታመንና እስከ ህይወት መስዋዕትነት የሚያስከፍል ደረጃም ቢሆን እንኳን ቃል ለገባበት ሙያዊ ግዴታ መወጣት ይኖርበት ነበር።
ዞሮ ዞሮ ግን በፍራቻ የሀንዬን ውጤት አበላሽቶ ለእርግብ ቢያስረክብም ከተጠያቂነት በፍጹም አያመልጥም። ወይዘሮ ባዩሽና እርግብም ጊዜያዊ ደስታ ላይ ቢሆኑም ነገ ግን ዞሮ ዞሮ እውነታው ሲደረስበት የመግቢያ ያለች ማለታቸው አይቀርም። የጓደኛዋን ንብረት በመፈለግ በምቀኝነት እዚህ ደረጃ ድረስ ውጤት እስከ ማስቀየር ልጃቸውን ስም በማጠልሸት ትክክለኛ የታሪኩ ወራሽ እርግብ እንድትሆን ያደረገችበት የክፋት ሰንሰለቷ መጋለጡ አይቀርምና ወይዘሮ ባዩሽ ከሜላት ጋር ያላት ግንኙነት ሙሉ በሙሉ መቋረጡ የማይቀር ነው። ይሁን እንጂ የሚያስገርመውና የሚያስደንቀው ነገር ወይዘሮ አስቴር ግን ውስጣቸው የወደዳትና ልጃቸው መስላ የታየቻቸው የድሮዋ ሀሴት የአሁኗ ሀንዬ መሆኗ ነው። ከእርግብ ጋራ ግን ምንም የሚያግባባቸው አንዳችም ነገር የለም። ምንም እንኳን እርግብ እያስመሰለች ያለችበት መንገድ ቢኖርም ወይዘሮ አስቴር ግን ሙሉ በሙሉ አልተቀበሏትም። የምርመራ ውጤቱም አልተዋጠላቸውም። እንደ ተጭበረበረ እየተሰማቸው ይገኛል። እንግዲህ እሳቸው በዚህ ጥርጣሬ ላይ ሆነው ምናሴ ግን ከመቀበል ውጭ ሌላ ምንም አማራጭ የለንም፣ በዚህ ልክ ርቀት መንገድ አትጓዝም ነበር እያለ ይገኛል። እንግዲህ ለጊዜው ቤተሰቦቹን በመሸወድ የቤተሰባቸው አካል ሆና የተገኘችው እርግብ በጊዜያዊ ደስታና ፈንጠዝያ ብትሆንም ሀንዬ ግን እውነት ስላላት ምንም አልደነቃትም። በጣም ጠንካራና ጎበዝ ልጅ ነችና ከአባቷ ሕመም ውጭ ሌላ የምርመራ ውጤቱ እንደማያስጨንቃት ትናገራለች። ወይዘሮ አስቴር ግን የሀናን ልጅነት ሙሉ በሙሉ ቀድመው ተቀብለው ስለነበረ በምርመራ ውጤቱ በመጣው ሰነድ እጅግ በጣም አዝነዋል፣ ልባቸውም ተሰብሯል። ታዲያ ይህ የተሰማቸውን ስሜትም ለመደበቅ አልሸሸጉም። ሀንዬ ወላጆችን አገኘው ብለሽ አስበሽ እንደ ማጣት ምን የሚከብድ ነገር አለ? ቢሆንም አሁንም ሀያትሽ ነኝና እንደ በፊቱ እንደ ልጅነትሽ ሀያቴ ብለሽ ጥሪኝ በማለት ለማጽናናት ሞክረዋል። ወይዘሮ አስቴር እጅግ በጣም ደስ የሚልና ቀለል ያለ ጸባይ አላቸው። ሀንዬንም ስሜቷን ለመጠበቅ ሞክረዋል። ወይዘሮ ሜላት ግን በጊዜያዊ ደስታና ሳቅ ውስጥ ከመሆን ውጭ ለሀንዬ ስሜት ግን ቅንጣት ታክል አልተጨነቁላትም። እንደውም ይባስኑ ሌባና ልታጭበረብሪ ስለመጣሽ ሀብት ንብረቴን ፈልገሽ ስለመጣሽ አንቺ ከህይወቴ ብትወጭልኝ ደስ ይለኛል እያሉ ያሳደዷት ይገኛሉ። እንግዲህ ያልተጠበቀውና ይሆናል ብለው ያላሰቡት አሲርም ቢሆን ስለ ምርመራ ውጤቱ እጅግ በጣም አስገርሞታል። እንዴት ሊሆን ይችላል? በዚህ ልክ ወላጆችሽ እነሱ እንደሆኑ እርግጠኛ አይደለሽም እንዴ? በማለትም ጠይቋት ነበረ። እሷም እርግጠኛ ነበርኩኝ፣ በምን አይነት መንገድ ውጤቱ እንደተቀየረ ግን አላውቅም ብላለች። እንግዲህ በተደጋጋሚ በደል የደረሰባት ሀንዬ ከአባቷ ሕክምና ጀምሮ የእሷን የልጅነት ታሪክ ለሌላ በማውረስ በሀንዬ ላይ ግፍ እየተሰራባት ይገኛል። ለማንኛውም ድል ለሀንዬ። ምክንያቱም ያልጠበቅነውና ይሆናል ብለን ያላሰብነው የምርመራ ውጤት በሌላ እንዲወረስ መደረጉ ሁላችንም አሳዝኖናል። ድራማ ነው አውቃለሁ፣ ድራማ ነው። እንግዲህ መዝናኛ ቢሆንም ግን በዶክተሩ ላይ ምን አይነት መልእክት ነው ሊያስተላልፍ የሚችለው? አንድ ዶክተር እኮ ለሙያው ምን ያህል ቃል ገብቶና መሀላ ምሎ እንደሚገባበት ይታወቃልና በዚህ ልክ ውጤት ማጭበርበርና መቀየር ምን መልእክት አለው የሚለው የሰዎችን ትኩረት እየሳበ መጥቷል። ለማንኛውም ውድ የኖላዊ ድራማ ተከታታዮች ቀጣይስ ምን ሊሆን ይችላል? ወይዘሮ ሜላት ሀንዬ ልጇ እንደሆነች የምታውቅበትን ጊዜ ሁላችንም እየናፈቅንና ወይዘሮ ሜላት እውነታው ጋር ሲደርሱ ምን አይነት ስሜት ይሰማቸው ይሆን የሚለውን በጉጉት እየጠበቅን እንገኛለን። ክፍል 51ስ ምን አዲስ ነገር ያስተዋውቁን ይሆን? ምን አዲስ እንመለከት ይሆን? ለማንኛውም የእናንተንም ሀሳብ አስተያየታችሁን ለግሱኝ እያልኩኝ ለዛሬው ኖላዊ ክፍል 50 ካዩዋቸውና በቀጣይስ ምን ሊሆን ይችላል የሚለውን ባጭሩ ይህን ይመስላል። እንግዲህ ኖላዊ ድራማ እስካሁን በጣም ልብ አንጠልጣይና አጓጊ እየሆነ የመጣ ቢሆንም አሁን ግን የምርመራ ውጤቱ ከተቀየረ ወዲህ ብዙ ሰዎችን ቅሬታ ፈጥሮባቸዋልና ቀጣዩ ክፍልስ ምን አይነት ትዕይንት አሳይተው ይክሱን ይሆናል? ውድ የቻናሌ ቤተሰቦችና የኖላዊ ድራማ ተከታታዮች ቀጣዩን ክፍል በጉጉት እየጠበቅን
ለዛሬ እዚሁ ልሰናበታችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።